በምልክት ቋንቋ ደግሞ ባልደረባይ በረከት ቀናው አብሮን ይቆያል። አብራችን ቆዩ። በኢትዮጵያ ባለፉት 24 ሰዓት ውስጥ በተደረገ 4675 የላቦራቶሪ ምርመራ ተጨማሪ 141 ሰዎች የኮሮና ቫይረስ ተገኘባቸው። በበሽታውም የሶስት ሰዎች ህይወት አልፏል። በዚህም በኢትዮጵያ በበሽታው ህይወታቸው ያለፈ ቁጥር 81 መድረሱን ጤና ሚኒስቴር ይፋ አድርጓል። በአጠቃላይ በአገራችን ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 5175 ደርሷል። ቫይረሱ በምርመራ የተገኘባቸው ሰዎች ከ2 ወር እስከ 87 ዓመት የዕድሜ ክልል የሚገኙ ሲሆን 81 ወንድ እና 60 ሴት መሆናቸውን ጤና ሚኒስቴር አስታውቋል። በዜግነት 139 ኢትዮጵያውያን ሲሆኑ 2 ሰዎች ደግሞ የውጭ ሀገር ዜጎች ናቸው። ቫይረሱ የተገኘባቸው ሰዎች በቦታ ሲለዩ ከአዲስ አበባ 113 ሰዎች፣ ከኦሮሚያ ክልል 15 ሰዎች፣ ከሐረሪ ክልል 6 ሰዎች፣ ከጋምቤላ ክልል 3 ሰዎች፣ ከሶማሌ ክልል 2 ሰዎች፣ ከድሬዳዋ ከተማ አስተዳደር 1 ሰው፣ ከቤንሻንጉል ጉሙዝ ክልል 1 ሰው ናቸው። ተጨማሪ 58 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 1544 ደርሷል። የህዝብ ተወካዮች ምክር ቤት የተለያዩ ስምምነቶችን አጸደቀ። ምክር ቤቱ በ5ኛ ዓመት የሥራ ዘመኑ 17ኛ መደበኛ ስብሰባው የተጓደሉ የእርቀ ሰላም ኮሚሽን አባላት ሹመትን እና የንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ ለመመደብ የቀረበውን የውሳኔ ሐሳብ መርምሮ ነው ያጸደቀው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አፍሪካ ህብረት ሰንደቅ ዓላማ መዝሙርና የአፍሪካ ቀን ረቂቅ አዋጅንም አጽድቋል። የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴና የከተማ ልማት ኮንስትራክሽንና ትራንስፖርት ጉዳዮች ቋሚ ኮሚቴ የፌደራል መንግስት ፕሮጀክቶች አስተዳደርና አመራር ስርዓትን ለመደንገግ የቀረበው ረቂቅ አዋጅም በምክር ቤቱ ጸድቋል። የንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በኢትዮጵያ መንግስትና በኳታር መንግስት የማዕድን ስራዎች አዋጅ ለማሻሻል የቀረበ ረቂቅ አዋጅም ጸድቋል። በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለበረሃ አንበጣ መከላከያና መቆጣጠሪያ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅም እንዲሁ አጽድቋል። ኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለኮሮና ቫይረስ አስቸኳይ ጊዜ ምላሽ እንዲያግዝ ለሁለተኛው የኢትዮጵያ እድገትና ተወዳዳሪነት የልማት ፖሊሲ ፕሮግራም ማስፈጸሚያ የተደረገውን የብድር ስምምነትም አጽድቋል። በምክር ቤቱ የዛሬ ውለው በኢትዮጵያና ጅቡቲ መካከል የተደረገውን በወንጀል ጉዳዮች የጋራ የፍትህ ትብብር ስምምነት በሁለቱ ሀገሮች መካከል በወንጀል የሚፈልጉ ሰዎችን አሳልፈው መስጠት ስምምነትም መጽደቁ ታውቋል። በተመሳሳይ በኢትዮጵያና በሩዋንዳ መካከል የተደረገውን በወንጀል ጉዳዮች የጋራ የፍትህ ትብብር ስምምነትም አጽድቋል። በሁለቱ ሀገራት መካከል በወንጀል የሚፈልጉ ሰዎችን አሳልፈው መስጠት የሚያስችለው ስምምነትም ጸድቋል። ህብረተሰቡ ሀገርን በዘላቂነት የሚጠቅም የልማት ስራ ላይ የበኩሉ እንዲወጣ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። በሸገር ዳቦ ፋብሪካ ምርቃት ላይ ጠቅላይ ሚኒስትሩ ባደረጉት ንግግር የተጀመረው የብልጽግና ጉዞ በምንም አይነት ሊደናቀፍ አይችልም ብለዋል። ሰለሞን ጸጋይ ተጨምሯል። የአዲስ አበባና አካባቢው ነዋሪዎችን የዳቦ ፍጆታ ለመሸፈን አይነተኛ ሚና ይጫወታል የተባለው የሸገር ዳቦ ፋብሪካ ተመርቋል። ግንባታው ከተጀመረ በ10 ወራት ውስጥ የተጠናቀቀው የዳቦ ፋብሪካው የአዲስ አበባ ከተማ አስተዳደር ከሜድሮክ ኢትዮጵያ ጋር በመተባበር ነው የተገነባው።
ጠቅላይ ሚኒስትር አብይ አህመድ ፋብሪካው እንዲሁ የዳቦ ፋብሪካ ብቻ ሳይሆን ከድህነት ለመውጣት በሚደረገው ጥረት የይቻላልን መንፈስ የሚያሳይ ነው ብለዋል። ይህ ፋብሪካ የዳቦ ፋብሪካ ብቻ አይደለም። ይህ ፋብሪካ በምግብ ራሳችን የመቻል ፍላጎታችንን ከድህነት ለመገላገልና ወደ ብልጽግና ለመሸጋገር ያለንን ጥማት ይሳካ ይሆን ወይ የሚል ጥርጣሬ ላላቸው ሁሉ የሚቻል የሚሳካ መንገድ መሆኑን አመላካች ነው። በአንድ በኩል በኢትዮጵያ ውስጥ በ10 ወር ፋብሪካ ጀምሮ መጨረስ የተለመደ አልነበረም። በተለይ ለሜድሮክ ደግሞ የሚታሰብ አልነበር። ሜድሮኮች የትናንትናውን ስንፍናና ድካም ትተው በጠንካራ አመራርና ፍላጎት ይህንን ፋብሪካ አሳክተው ማሳየታቸው ሁሉም እንደነሱ ከወሰነና ከቆረጠ የማይቻል ነገር እንደሌለ የሚያመላክት ነው። ጠቅላይ ሚኒስትሩ በሚቀጥሉት 2 ዓመታት ከውጭ የሚመጣውን ስንዴ በሀገር ውስጥ ለማምረት እየተሰራ መሆኑንም ገልጸዋል። የኢትዮጵያ መንግስት ፍላጎት በሚቀጥሉት ቢበዛ 2 ዓመታት ስንዴን ከውጭ ማስገባት ማቆም ነው። ስንዴን ከውጭ ማስገባት ማቆማችን ብቻ ነው ግን ዳቦ አይሆንም። ወደ አግሮ ኢንዱስትሪ መሸጋገር አለበት። ያንን ስንዴ ፕሮሰስ የሚያደርግና ወደ ምግብነት የሚቀይር ፋብሪካዎች ያስፈልጋሉ። በዚህ ምክንያት በያዝነው ዓመት መጀመሪያ አካባቢ ለ3 አካላት ጥሪ ያቀርበን ነበር። አንደኛው ለግል ሴክተር፣ ሁለተኛው መርዳት ለሚያስቡ የልዩ ልዩ ተቋማትና ግለሰቦች። በዚህ አግባብ የሜድሮክ ኩባንያ ባለቤትና የኢትዮጵያ የቁርጥ ቀን ልጅ ሼክ መሐመድ አላሙዲን ጥሪውን እንደሰሙ እሳቸው ያሉበት ሁኔታ ይህን ነገር ለመመለስ ይህን ነገር ለማሰብ የሚያስችል ባይሆኑ ካሉበት ቦታ ሆኖ ለዚህ ጥሪ ምላሽ መስጠት እንደሚፈልጉ አሳወቁ። ማሳወቅ ብቻ ሳይሆን በቅርብ ክትትል ከጓደኞቻቸው ጋር በመሆን ይህንን ፋብሪካ በተባለለት ጊዜ ተጠናቆ ለሕዝባችን ጥቅም መስጠት እንዲችል የሚያስችል ቁርጠኛ አመራር ስለሰጡ ሼክ መሐመድ አላሙዲን እጅግ በጣም የምናመሰግኖትና ማመስገን ብቻ ሳይሆን ይህንን ፋብሪካ በእግሮ ተጉዘው አይተው ከሕዝባቸው ጋር የሚቀላቀሉበት ጊዜ እንዲያጥርም አቅም በፈቀደ መጠን ሁሉ የኢትዮጵያ መንግስት ከጎናቸው እንደሚቆም ዳግም ማረጋገጥ እንፈልጋለን። ህብረተሰቡ ወደፊት በመመልከት ለሀገር ዘላቂ ልማት የበኩሉን ድርሻ እንዲወጣ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ወደ ኋላ የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደ ኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ሐኪሞች ጎበዝ ሐኪም መሆን አለባቸው። የሃይማኖት አባቶች ጎበዝ የሃይማኖት አስተማሪ መሆን አለባቸው። እነ ጀማል እና አብነት ደግሞ ጎበዝ ፋብሪካ ሰሪ መሆን አለባቸው። ትንተናውን ለታሪክ ምሁራን መተው ያስፈልጋል። ጠቅላይ ሚኒስትሩ የተጀመረው የብልጽግና ጉዞ በምንም አይነት መንገድ ሊደናቀፍ አይችልም ብለዋል። አዲስ አበባን እንለውጣለን፣ ሁሉም ክልሎች እንለውጣለን። ኢትዮጵያ ያላት አቅም ከኢትዮጵያ በላይ ነው። ጎረቤት ሀገሮችን አስተሳሰብ እንለውጣለን። አፍሪካን ከልመና እናወጣለን። ይህ ህልምና ራዕይ ማቆም ማስተናከል የሚችል ኃይል የለም። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምጾች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር
ሞያ በልብ ይያል ማሳካት ያስፈልጋል። የሸገር ዳቦ ፋብሪካ በሰዓት 80 ሺህ ዳቦዎችን የሚያመርት ሲሆን በቀን በ3 ፈረቃ እስከ 2 ሚሊዮን ዳቦ ያመርታል። በአዲስ አበባ ከተማ እየተካሄደ ያለው የለውጥ ጉዞ ስኬታማ እንዲሆን ሁሉም በጋራና በርብርብ ሊሰራ እንደሚገባ ምክትል ከንቲባ ኢንጂነር ታከለ ኡማ ገልጸዋል። ነዋሪዎች አሁን የጀመርነው ስራ የተስፋ የእድገት የጽናት የለውጥ ተደምሮ የብልጽግና ጉዟችንን በዚያ እንደመተኩል ያሳየነውን በጋራ የመቆም የመተባበር የመደጋገፍ ለመቀጠሉ ተመታት መንግስት ከተማ አስተዳደሩ የያዛቸውን እቅዶች ከዚህ በላይ አንድ ላይ የምንቆም ከሆነ እውነቱን እንነጋገር ከተባለ አዲስ አበባ እንደተባለው ከእንጦጦ የተጀመረው የሸገርን ፕሮጀክት ማዕከል ያደረገው የወጣቶችን የእናቶችን ጥያቄ የሚመልስ አዲስ አበባን የመገንባት ራዕያችን በብልጽግና ጎዳና እውን እንደሚሆን አልጠራጠርም። የምድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ አቶ አብነት ገብረ መስቀል መንግስት ለሚያከናውናቸው የልማት ስራዎች ድርጅታቸው የድርሻውን ያበረከተ እንደሚገኝም ገልጸዋል። ክቡር ጠቅላይ ሚኒስትር በሀገራችን ከተከሰተው ለውጥና እርሶም ወደ አመራር ከመጡ ጊዜ ጀምሮ በአዲስ አበባና አካባቢው ህዝብ ላይ እየበረታ የመጣውን የኑሮ ውድነት ለማቃለል መንግስትን በርካታ ጥረቶች እያደረገ እንደሆነ ጠንቅቀን እናውቃለን። በተለይም በዝቅተኛና በመካከለኛ የኑሮ ደረጃ ላይ ያለውን የህብረተሰብ ክፍል የኑሮ ሸክሙን ለማቃለል መንግስት ዕለታዊ የፍጆታ ሸቀጦችን በመደጎምና ምርቶችን በተመጣጣኝ ዋጋ በማቅረብ ሰፊ ስራዎችን እያከናወነ ይገኛል። በዚህ በሚሊዮን የሚቆጠር የህብረተሰብ ክፍል ተጠቃሚ እንደሆነ እናምናለን። በእንዲህ መሰሉ ተግባር ላይ መንግስት ከሚያደርገው ጥረት ባሻገር የግል ባለሀብቶች እንዲሳተፉ በቀረበው ጥሪ መሰረት ሼህ መሐመድ ሁሴን አላሙዲ ወትሮንም እንዲህ ያለውን ለህዝብ ከፍተኛ ጥቅም የሚሰጥ ፋብሪካ ለማቋቋም ለአመታት በልባቸው የነበረ በመሆኑ ሐሳቡ ሲቀርብ ወዲያውኑ ነበር ወደ ስራ እንዲገባ መመሪያ የሰጡት። ጠቅላይ ሚኒስትር አብይ አህመድ በሱዳን የአጋርነት ስብሰባ ለታደሙት ሁሉ ምስጋና አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር አብደላ ሐምዶክን እንዲሁም በሱዳን የአጋርነት ስብሰባ ላይ የታደሙት ሁሉ ለሱዳን የሚያስፈልገውን የፖለቲካና የገንዘብ ድጋፍ ለማሰባሰብ እጅግ አስፈላጊ የሆነውን የኢንተርኔት መድረክ ስላዘጋጁ አመስግነዋል። ይህ ለሱዳን የሽግግር ወቅት በመሆኑም ከነርሱ ጋር በአንድነት እንቆማለን። ይቺ ታላቅ ሀገርና ህዝቧ በሙሉ ኃይላቸው ወደ እድገት ጎዳና ሲገሰግሱ የልማት አጋሮቻችን ድጋፍ እንዲያደርጉላቸው ጥሪ እናቀርባለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ለድጋፋቸው አመስግነዋቸዋል። የተመድ አባል ሀገራት ድጋፋቸው ለሱዳን ይለግሱ ዘንድም እንዲያነሳሱ ጋብዛቸዋል ብለዋል ጠቅላይ ሚኒስትር አብይ። ጠቅላይ ሚኒስትር አብይ አህመድ እንስራ የተሰኘውን አዲስ የሸክላ ስራ ማዕከል ጎበኙ። ዶክተር አብይ በማዕከሉ ለሚሰሩ እናቶችና እህቶች እንኳን ደስ አላችሁ ብለዋል። የድካማቸውን ፍሬ በማየታቸው መደሰታቸውንም በፌስቡክ ገጻቸው ባስተላለፉት መልእክት ገልጸዋል። እንስራ የሸክላ ስራ ማዕከል በአዲስ አበባ ከተማ ጉለሌ ክፍለ ከተማ የሚገኝ ሲሆን የሸክላ ውጤቶች ማምረቻና ማከፋፈያ ማዕከል ነው። በአዲስ አበባ እየተገነቡ የሚገኙት የሸገር ፕሮጀክትና የእንጦጦ ፓርክ የግንባታ ሂደት በተያዘላቸው ጊዜና ጥራት ማጠናቀቅ እንደሚቻል ያሰማሩ መሆኑን ሚኒስትሮች ገለጹ። የፌዴራል ተቋማትና የሚመሩ ሚኒስትሮች፣ ሚኒስትር ዴኤታዎችና ሌሎች ኃላፊዎች ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን የሸገር ፕሮጀክትና እንጦጦ ፓርክን ጎብኝተዋል። አስማማው አየነው ተጨማሪ አለው።
ለሁለት ቀናት የ2012 የፌዴራል ተቋማት የሥራ አፈጻጸምን የገመገሙት የሚኒስትሮች ምክር ቤት አባላት አዲስ አበባን ለማስዋብና የቱሪዝም አቅምን ለማሳደግ ታልሞ የተጀመሩትና ግንባታቸው በአጭር ጊዜ እየተጠናቀቀ የሚገኙትን የሸገር ፕሮጀክትና እንጦጦ ፓርክን ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ጎብኝተዋል። የጉብኝትም በአገር አቀፍ ደረጃ የሚሰሩ ፕሮጀክቶች በተያዘላቸው ጊዜ ማጠናቀቅ ተሞክሮን ለመክሰም ያለመ ነው። እነዚህ ፕሮጀክቶች በጥራታቸውም በፍጥነታቸውም ብዙ ትምህርት ሊወሰድባቸው የሚችሉና ሚኒስትር መስሪያ ቤቶችም ፕሮጀክቶችን የሚያስኬዱ ሚኒስትር መስሪያ ቤቶችም ሌሎች ተቋማትም እንደዚሁ ትምህርት የሚወስዱባቸው በመሆናቸው መታየት ስለሚገባቸው በዛሬው ዕለት የሚኒስትሮች ምክር ቤት ግምገማ ላይ የተሳተፉ አመራሮች በሙሉ የሸገር ወንዝ ዳርቻ ፕሮጀክትና የእንጦጦ ፓርክ ፕሮጀክትን ጎብኝተዋል። እንግዲህ የገመገምናቸው ግምገማዎች በመሬት ላይ እየሰራናቸው ካለነው ስራዎች አኳያ እየተመዘኑ የሚታዩበት ስለሆነ ግምገማውንና ተግባራዊ እንቅስቃሴውን በመሬት ላይ ለማጣጣምም ከዛም ባሻገር ለሚቀጥለው ዓመት የስራ እቅድ ግምገማ እና እቅድ መነሻ የሚሆን ጉብኝት ነው። በዚህ ጉብኝት ዋናው ትኩረቱ የጀመርናቸውን ነገሮች ማጠናቀቅ፣ አዲስ ስንጀምር ደግሞ በተቀመጠለት ጊዜ ወጪና ፍጥነት ጥራትም ጨምሮ ማጠናቀቅ እንደሚገባን ትምህርት የሚወሰድበት ስለሆነ ነው በአካል እየተጎበኘ ያለው ማለት። በመጪው አዲስ ዓመት ግንባታቸው ሙሉ በሙሉ ተጠናቆ ለሕዝብ ክፍት ይሆናሉ ተብሎ የሚጠበቁትን ፕሮጀክቶችን የጎበኙት ሚኒስትሮች፣ ሚኒስትር ዴታዎችና የተቋማት ኃላፊዎች በጠቅላይ ሚኒስትሩ የተመሩት የእነዚህ ፕሮጀክቶች የግንባታ ጥራትና የተሰሩበት ጊዜ ፍጥነት ለቀጣይ ስራዎቻቸው ልምድ የቀሰሙበት መሆኑን ገልጸዋል። የዛሬ 4 ወር እዚህ አካባቢ ላይ ነበርኩኝ። ለመራመድ ለመሄድ የታረሰ የተጀመረ እንደዚህ አይነት ነገሮች ነው የሚታዩት። እነኚህን ሁሉ ግንባታዎች ተፈጽመው በሚታዩበት ሰዓት ለዘመናት የቆዩ ፕሮጀክቶቻችን መፈጸም አቅቶን ረጅም ጊዜ እጃችን ላይ ሲንከባለሉ የቆዩትን መለስ ብለን ምን ነበረ ችግራችን የሚለውን ማየትና ከዛ የተነሳ እልህ ውስጥ መግባት መስራት እንደሚያስፈልግና እንደሚቻልም ያየንበት ነውና በጣም ድንቅ ፕሮጀክት ነው። በአጭር ጊዜ ትልልቅ ስራ መስራት እንደሚቻል ምርጥ መዳረሻ እና የቱሪስት መስህብ መሆን የሚችል ቦታ ይሄ ሀብት እዚሁ የነበረ ነው። ሰዎቹም አለን እዚሁ የሆነው የለማ የበለጸገ ሀሳብ እንደዚህ አይነቱን የተተወ ሀብት ተጠቅሞ አዳዲስ ትልልቅ ሀብቶችን መፍጠር የቻለ ፕሮጀክት ነውና ከዚህ በስተጀርባ ብዙ ባለሙያዎች ያሉ ቢሆንም የክቡር ጠቅላይ ሚኒስትራችን አሻራ በጣም ትልቅ ነውና መሪነት በተግባር ምን ማለት እንደሆነም ያሳየ ፕሮጀክት ስለሆነ በጣም ብዙ የሚቀመሩ ትምህርቶች ያሉት ፕሮጀክት ነው። በአገር አቀፍ ደረጃ እየተገነቡ የሚገኙ ፕሮጀክቶችን በተያዘላቸው ጊዜ በማጠናቀቅ ሕዝብን ተጠቃሚ ለማድረግ የተሰራ ስለመሆኑም እነዚህ ፕሮጀክቶች ማሳያ ናቸውም ተብሏል። የእነዚህ ፕሮጀክቶች ስኬት ትምህርት የሚወሰድበት የ10 ዓመቱን የብልጽግና ጉዟችንን የ5 ዓመቱን እቅድ ከማሳካት ብቻ ሳይሆን በሚቀጥለው ዓመት የምናቀዳቸውን አዳዲስ ፕሮጀክቶች ከዛም ባሻገር ጀምረናቸው የተጓተቱ ፕሮጀክቶችን ፈጥኖና በተቀመጠላቸው ጊዜ ማጠናቀቅ ልምድ መውሰድና ይሄንን ተሞክሮ ማካበት እንደሚገባ ስለሚያግዝም ጭምር ነው ይሄ ጉብኝት እየተደረገ ያለው። ጠቅላይ ሚኒስትር አብይ አህመድን ጨምሮ በጉብኝቱ ላይ የተሳተፉ ሚኒስትሮች፣ ሚኒስትር ዴታዎችና የተቋማት ኃላፊዎች ሁለተኛውን የአረንጓዴ አሻራ መርሃ ግብርን ምክንያት በማድረግ በግንባታ ላይ በሚገኘው እንጦጦ ፓርክ ውስጥ ችግኝ በመትከል አረንጓዴ አሻራቸውን አሳርፈዋል። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ሕዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የሐሙስ ምሽት ኢቲቪ 57 እንደቀጠለ ነው።
በአባይ ውሃ አጠቃቀም ላይ በቅኝ ግዛት ዘመን በተደረጉ ስምምነቶች ኢትዮጵያ የመገዛት ግዴታ እንደሌለባት ለዓለም አቀፍ ማህበረሰብ ለማሳወቅ የሚደረግ ጥረት መጠናከር እንዳለበት ተገለጸ። ስምምነቱ ኢትዮጵያ ከአባይ ውሃ ያላትን ጥቅም ከግምት ያላስገባ ከመሆኑም ባሻገር ኢትዮጵያ በሌለችበት የተፈረመ መሆኑን ዶክተር ታደሰ ካሳ ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። በተለይም ጥጋቡ ተጨማሪ አላት። ዶክተር ታደሰ ካሳ በአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ትምህርቶች ኮሌጅ ተባባሪ ፕሮፌሰር በህዳሴው ግድብ ዙሪያ ቃለ መጠይቅ እንድናደርግ ፈቃደኛ ስለሆኑ በቅድሚያ አመሰግናለሁ። እስኪ በመጀመሪያ በአባይ ውሃ አጠቃቀም ዙሪያ የተደረጉ ውሎች ወይም ስምምነት አይነት በሀገራት መካከል ሲካሄድ ስምምነቱ ምን ሊያሟላ ይገባል በመሰረታዊነት ከሚለውን ጀምር። ስምምነታቸው በዓለም አቀፍ ሕግ በተለይ ደግሞ በ1969 የቪየና ኮንቬንሽን እንዲገዛ የሚፈልጉ ከሆነ ሊያሟሏቸው የሚገቡ መሰረታዊ የሆኑ ጉዳዮች መርሆች ይኖራሉ። አንደኛና የመጀመሪያው በዚህ መልኩ የሚፈጸመው ስምምነት በጽሁፍ መሆን ያለበት መሆኑ ነው። ሁለተኛው አገራቱ ስምምነቶችን ሲያደርጉ በማናቸውም ከስምምነቱ ውጭ ባለ ሶስተኛ ሀገሮች ላይ መብትም ወይም ግዴታ በሚፈጥር መልኩ ማዘጋጀት የማይችሉ መሆኑ፣ በዚህ መልኩ ተዘጋጅተው ቢገኙም ሶስተኛ ሀገራት በጽሁፍ ፈቃዳቸውን ካልሰጡ በስተቀር በሶስተኛ ሀገሮች ላይ ምንም አይነት ውጤት የማያስከትሉ መሆኑን ነው። ሶስተኛው እና በጣም መሰረታዊ የሚባለው የሚያደርጓቸው ስምምነቶች በተቻለ መጠን ሁሉ በዓለም አቀፍ የውሃ ሕግ ላይ የተቀመጡ መርሆች መሰረት ባደረገ መልኩ መዘጋጀት ያለባቸው መሆኑ ነው። በ1929 እና በ1959 በፈረንጆች የአባይ ውሃን መሰረት አድርገው የተካሄዱ የቅኝ ግዛት ውሎች ውስጥ ኢትዮጵያ በዋናነት የማትስማማባቸው ጉዳዮች የትኞቹ ናቸው? ዶክተር ታደሰ። ሁለቱም አገራት የገቡበት ስምምነት ከሞላ ጎደል የወንዙን ተፈጥሯዊ ፍሰት በሁለቱም አገራት መካከል ብቻ የሚከፋፈልበት ስርዓት የምትቃወመው አንድ የመጀመሪያው ነጥብ ነው። ሁለተኛውና መሰረታዊ ነጥብ አፕሮቹ ራሱ ነው። እነዚህ አገራት ሁለቱን የ1929ን በኋላ ደግሞ የ1959 ስምምነት ሲያደርጉ በይሄ ወንዝ በ11 አገራት መካከል የ11 አገራት የጋራ ሀብት መሆኑን በሚያስገነዝብ መልኩ የተደረገ ስምምነት አለ። እነዚህ አገሮች በዚህ ጉዳይ ላይ ምንም ስቴክ እንደሌላቸው ምንም ኢንትረስት እንደሌላቸው አሲም በሚያደርግ መልኩ የተካሄደ ስምምነት ከመሆኑ አንጻርም አፕሮቹም ራሱ በዓለም አቀፍ ሕግና በሌሎች የተለያዩ መርሆች ላይ መሰረት ያደረገ ኢትዮጵያ አታክስ ታደርገው የነበረችው ስምምነት መሆኑን መገንዘብ ይቻላል። ኢትዮጵያ ባልተስማማችበት እንዲሁም ባልተሳተፈችበት ስምምነት የመገዛት ግዴታዋስ የት ድረስ ነው? ኢትዮጵያ እነዚህ ስምምነቶች በተጨባጭ መሬት ላይ የሚፈጥሩትን እውነታ መሰረት በማድረግ ሞራሊ ቫልዩ እንዳይኖራቸው በፖለቲካ እና በሞራል መነጽር በተለያየ መድረኮች ዲሌጂቲማይዝ ለማድረግ ሙከራ አድርጋለች። ከዛ ባለፈ ግን ኢትዮጵያ ላይ በግልጽ የመሰረቱት የመብትም የግዴታ ማዕቀፍ የሌለ ስለሆነ በሂደቱም ኢትዮጵያ የተሳተፈችበት ሂደት ሳልሆነ በኢትዮጵያ አንጻር የሚነሳ ምንም ጥያቄ የለም። እነሱም በኢትዮጵያ ላይ ይሄ ግዴታ ተፈጻሚ ነው ብለው አፋቸውን ሞልተው ተናግረው አያውቁም። በዓለም አቀፍ የድርድር መድረኮች ላይ ለዓለም አቀፉ ማህበረሰብ ስለ ህዳሴው ግድብ በማሳወቅ በኩል ኢትዮጵያ ሄደችበት ርቀት ውጤታማ የሚባል ነው ወይ? ዶክተር ታደሰ። 11 አገራት ህዝቦች የሚጋሩትን ብሔራዊ ሀብት ሁለት አገሮች ብቻ እንዲጠቀሙበት የሚፈቅድን ስርዓትን ፐርፔቹዌት ማድረግ ለሞራልም ለህግም በማናቸው የፖለቲካ ዲስኮርስም ተቀባይነት የማያገኝ አሰራር ሆኖ የምናገኘው በዚህም ምክንያት ነው። አይ ቲንክ ከሞላ ጎደል አብዛኛው የዓለም ማህበረሰብ ከኢትዮጵያ ኮዝ ጋራ ሲምፓታጂ ያደርጋል ብዬ ነው የማስበው። በዚህ ረገድም በተከታታይ ወሰናቸው እርምጃዎች የማሳወቁ እርምጃ መብቶቻችን እንዲፈንድ የማድረግ እርምጃዎች በፖዚቲቭ መልኩ የሚታይ ሆኖ ነው የማያቸው ነው። ዶክተር ታደሰ ካሳ በአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ትምህርቶች ኮሌጅ ተባባሪ ፕሮፌሰር፣ ያመሰግናለሁ። በ1929 እና በ1959 የአባይ ወንዝና ገባሮችን በተመለከተ በቅኝ ግዛት ዘመን የተፈረሙ ስምምነቶች ኢትዮጵያ እንደ ሀገር ያልተሳተፈችባቸውና የተፋሰሱ ሀገራት ሙሉ በሙሉ ያልተካተቱበት በመሆኑ ተቀባይነት የለውም። በቅኝ ግዛት ዘመን ፈራሚ የነበረችው እንግሊዝም የአባይ ወንዝ ፍትሃዊ ተጠቃሚነት ላይ ኢትዮጵያ ያዘችውን ትክክለኛ አቋም እንድትደግፍ ጥያቄ ቀርቧል። ፋስካ ያለው ተጨማሪ አላት። የግብጽ መንግስት በህገ መንግስቱ ላይ እንኳን ሂስቶሪካል ታሪካዊ ባለቤት ነኝ በሚል ህገ መንግስታቸው ላይ ሁሉ እስኪያሰፍሩት ድረስ ይሄንን ውል እየጠቀሱብን እንደሚገኙ የሚታወቅ ነው። ስለዚህ በዛሬው ዕለት ለእንግሊዝ መንግስት ይሄንን ታሪካዊ ስህተት አርማ
ለኢትዮጵያ ሕዝብ ይቅርታ እንድትጠይቅ የእንግሊዝ መንግስት ይቅርታ እንዲጠይቅ አስፈላጊውንም ካሳ እንድትከፍል ጥያቄ ለማቅረብ ነው እዚህ የተሰበሰብነው። ይሄንኑ በተመለከተ ደግሞ ፔቲሽን በዓለም ዙሪያ እያስፈረምን ነው። አሁን እያደረግን ያለነው ግብጽ ለምትሰጠው ነገር ምላሽ ነው እየሰጠን ያለነው። አሁን መቆም አለበት እሱ። እኛ ቀድመን ወደፊት መሄድ አለብን። አሁን ኢትዮጵያ፣ ግብጽ፣ ሱዳን በሚያደርጉት ድርድር ውስጥ ደንቃራ ሆኖ እያስቸገረ ያለው ያኔ የቅኝ ግዛት ውል ነው። ስለዚህ እነዛ የቅኝ ግዛት ውሎች እንግሊዝ ራሷን ከዛ እንድታርቅ ትክክለኛ ያልነበረም መሆኑን ለዓለም ሕዝብ እንድታሳውቅ ነው የሚያስፈልገው። እንግሊዝ ከግብጽ ጋር በፈረመችው ውል መሰረት ኢትዮጵያ ተጎጂ ስለሆነች ይሄ ግን የታሪክ ስህተት ነው በሚል ይሄ ስህተት የእንግሊዝ መንግስት ደግሞ በእርግጠኝነት ታስተካክልልናለች በሚል እምነት ያንን ጥያቄ ለማቅረብ ነው በዚህ የመጣ ነው። ኢትዮጵያም ተጠቃሚ ናት፣ ኢትዮጵያም ባለመብት ናት የሚለውን የእንግሊዝ መንግስትም በተለይ ደግሞ ግብጽ በደንብ እንድትረዳልን ያንን ለማስገንዘብ የመጣ ነው። የእንግሊዝ መንግስት ይህንን የሰጠውን ሙሉ ነጻነት ግብጽን ብቻ ተጠቃሚ የሚያደርገውን መብት እንደገና እንድከልሰው እንደገና እንዲያየው ኢትዮጵያም የዚህ የአባይ ወንዝ ተጠቃሚ እንድትሆን እንደዚሁ እንግሊዝ ሀገር ግፊት እንድታደርግ ለመጠየቅ እንፈልጋለን እንጠይቃለንም። ተቋማዊ በሆነ መንገድ እውቀትን መሰረት ያደረገ በአጠቃላይ በአባይ ጉዳይ ላይ ብቻ ሳይሆን በድንበር ተሻጋሪ ወንዞች ላይ ያሉ ስራዎች ይሰራሉ። የነዛ ስራዎች አንደኛው ክፍል ነው ተብሎ ሊወሰድ ይችላል። ኢትዮጵያም እርግጥ ነው በዲፕሎማሲ ስራውን ልክ እንደ ግብጽ መስራት ይኖርባታል ይመስለኛል። ዝም ማለታችን የመብታችንን አለማወቃችን እንዳልሆነ መግለጽ ያለባት ይመስለኛል። ይሄ ከአምላክ የተሰጠን ጸጋ ነው። የኛ ብቻም አይደለም፣ ግብጽም ተጠቃሚ መሆን አለበት። አምላክ ሲሰጥ ለሁላችንም ነው የሰጠው። ግን የኛ መብት ግን መነካት የለበትም። ምክንያቱም ከኛ እየወጣ እኛን የማይጠቅም ውሃ መሆን የለበትም። መቼም ኢትዮጵያ ለ3000 ዓመታት ያለምንም ጥያቄና ያለምንም ማደናቀፍ ለግብጽ ይሄንን ውሃ ስትሰጥ ኖራለች። ግብጽ እኛ የውሃው ምንጭ ሆነው ሰዎች ይሄንን ውሃ እንዳንጠቀም የማደናቀፍ ስራ መስራቷ አስገራሚና አሳዛኝም ነገር ነው። ፍትህን የጠየቅነው መብታችንን የጠየቅነው ከረሃብና ከድህነት ለመላቀቅ ነው የጠየቅነው። ስለዚህ ይሄንን በመጠቀማችን አግባብ ያለውና ተገቢ ነገር መሆኑን እሱም ማናገር ነው የሚያስፈልገው። ግብጽ በኃይል የሱዳን ሰፊ ግዛት ወስዳ ያለ ኢትዮጵያና ሱዳን በድንበር እንዲጋጩ የምታደርገው ጥረት አጀንዳ ለማስቀየር እንጂ ሁለቱን ሀገራት ወደ ግጭት የሚያመራ እንዳልሆነ ምሁራን ገለጹ። ኢትዮጵያና ሱዳን ወንድማማች ህዝቦች በመሆናቸው የድንበር ጉዳዩ ሱዳን ስትረጋጋ በውይይት ሊፈታ የሚችል ነው ብለዋል። የመራደም ተጨማሪ አለው። ግብጽና ሱዳን የሚዋሰኑበት የሐላይብና ሻላቴን አካባቢ በሱዳን ሉዓላዊ ግዛት ውስጥ የሚገኝ ነው። ይሁንና ግን ይህን አካባቢ ግብጽ ከሱዳን በኃይል ነጥቃ የወሰደችባት በመሆኑ ለዘመናት ሱዳናውያን ቅሬታ ውስጥ የገቡበትና ውጥረት የነገሰበት አካባቢ ሆኖም ቆይቷል። እናም ግብጽ የሱዳን ሰፊ ግዛቷን በኃይል ወስዳባት እያለ አጀንዳዋን ለማስቀየር ስትል ኢትዮጵያና ሱዳን በድንበር ጉዳይ ወደ ግጭት እንዲገቡ ሙከራዎችን ስታደርግ መቆየቷንም በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ ንጉሴ ይናገራሉ። ከዛ በላይ ግን የተዘረፈችው መሬት አለ እኮ ሱዳን። እንግዲህ ዘረፋ ብሎ በግልጽ በጠራራ ፀሐይ ነው ግብጽ ከሱዳን መሬቱን የወሰደችባትና ኢቭን በውሃ ክፍፍሉ ሰደው ግብጽ ሱዳንን ያረጋቻት አሽክር ነው። 3 ማንኪያ ይበቃሻል፣ 4 ማንኪያ ይበቃሻል ብላ እንደመስጠት ማለት ነው። ይሄ አሳፋሪ ነው። ስለዚህ ሱዳናውያን ክብራቸው አልተመለሰም ገና። ኢትዮጵያና ሱዳን በርካታ ነገሮችን የሚጋሩ ወንድማማች ህዝቦች በመሆናቸው በውይይት የሚፈታ እንጂ የድንበሩ ጉዳይ ወደ ግጭት የሚያስገባ ለመሆኑንም ገልጸዋል። ኢትዮጵያና የሱዳን ወንድማማችነት ደግሞ እጅግ የቆየ የጠነከረ ወደፊትም አብሮ የሚሄድ ነው። ወንድማማች ህዝብ ነው። በሰላማዊ መንገድ ሱዳን ስትረጋጋ በቀላሉ የሚፈታ ነው። ድንበሩ የሚያጣላ አይደለም። ሌላ ለማስቀየስ አቅጣጫችንን ለማድረግ ስለሆነ ወደዛንት ማለት የለብንም። እሱም በቀላሉ እነሱም ተረተውታል። ሱዳኖቹ ማይተውት ጠቅላይ ሚኒስትሩም የሰጡት የሱዳኑን አይተዋል። የሚያጣላ የድንበር ጉዳይ የለብንም እኛ የነበረ ነው። ስለዚህ ያው የተለመደው የግብጽ የውሸት ፕሮፓጋንዳ ነው። ያንን በጣም ያጋጋሉት ራሳቸው ናቸው። ራሳቸው በጥረው
የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ ንጉሴ ግብጽ ከሱዳን ሰፊ ግዛቷን በኃይል ከመውሰዷን በላይ ሱዳን እንዳትረጋጋ ያደረገቻት መሆኑንም ማንኛውም ሱዳናውያን የሚያውቁት ሀቅ ነው ብለዋል። ሱዳንን እንዳትረጋጋ የምታረጋት ቁጥር አንድ ማነች? ኢጅፕት ነች። እንግዲህ ትልልቅ ክፍለ ሀገሮች ሁለት ወስደውባት እንደገና ደግሞ እንዳይረጋጉ ዲቫይድ ኤንድ ሩል ያው የኮሎኒያል ዲፕሎማሲ ነው የሚያራምዱት ብለናል። እያንዳንዱ ሱዳናዊ የግብጽ መንግስት በሱዳን ላይ እንዴት እጁን አስረዝሞ እንደሚረብሽ እንዳይረጋጉ እንደሚያደርጓቸው በደንብ ያውቃሉ። ግብጽ ከጎረቤቶቿ እስከ ቀጣናው ጠንካራ ሀገራት እንዲፈጠሩ አትሻም የምሁራኑ አስተያየት ነው። የኢትዮጵያ ፌዴራሊስት ኃይሎች ጥምረት ህወሓትን ከአባልነት መሰረዙን አስታወቀም። ጥምረቱ ከትላንት ጀምሮ ባጋጠሙ ችግሮች ዙሪያ ምክክር አድርጓል። ስሌማን አባይ ተጨማሪ አለው። 7 ፓርቲዎችን ያቀፈው የኢትዮጵያ ፌዴራሊስት ኃይሎች ጥምረት በአራተኛ መደበኛ ጠቅላላ ጉባኤው ላይ በጥምረቱ ተግዳሮቶች ዙሪያ ምክክር አድርጓል። የኢትዮጵያ ፌዴራላዊ ኃይሎች ጥምረት መኖር አለበት ሲባል ህወሓት ኢትዮጵያ የምትለው ስም መግባት የለበትም ብሎ ሲከራከር የነበረ ድርጅት ነው። በዚህ ጥምረት ላይ ህወሓት የፈጸማቸው ደባዎች ጥምረቱ እንዲፈርስ እንድንበታተን ለተነሳንለት ራዕይና ዓላማ ይሄ ጥምረት እንዳይሄድ ተንኮልና ደባ ሲፈጽም ነበር። ከመጀመሪያውኑ እሱ ዓላማው እኛ ማሳጃ አድርጎ ይሄን ሀገር ለማተራመስ ነው። ከህዝቡ ፍላጎትና ከመንግስትም እውቅና ውጪ የተንቀሳቀስንበት ሂደቶች በሙሉ በመገምገም መላው የኢትዮጵያ ህዝብንና መንግስትን ይቅርታ እንጠይቃለን። ይሄንን ስንል እያንዳንዷን ያከለ አቅጣጫችንን ሚዛናዊ ያልሆነና ያልተረጋጋ ትክክለኛም ያልሆነ ስለነበር ጥምረቱ ህወሓትን ጨምሮ 2 ፓርቲዎችን ከአባልነት መሰረዙንም አስታውቋል። ውሳኔውም በሙሉ ድምጽ ከስምምነት የተደረሰበት ነው። የጥምረቱ ሊቀመንበርና የኦሮሞ ነጻነት ንቅናቄ ፓርቲ ፕሬዝዳንት አቶ ደረጀ በቀለ እንደገለጹት ፓርቲዎቹ የተሰረዙት ከደንብ ውጪ በመንቀሳቀስ ነው። ደንባችን ምንድነው የሚለው የጥምረቱ አባል ፓርቲዎች በጥምረቱ እውቅና ውጪ መንቀሳቀስ የለባቸውም። የጥምረቱ አባል ድርጅት የነበሩት ህወሓትና ኢዲዩ ከጥምረቱ እውቅና ውጪ በመንቀሳቀሳቸው ነው። አንዱ የትግራይ ህዝብ ነጻነት ቲፒኤልኤፍ የሚባለው እና ኢዲዩ ሁለቱም ከኛ ከጥምረቱ እውቅና ውጪ እንቅስቃሴ በማድረግና ምርጫ እናካሄዳለን። ህዝባችን በአሁን ጊዜ ምርጫ የማካሄድ ስልጣን ያለው ወይም ደግሞ እንዲካሄድ ስልጣኑን የሚሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። በዚህ እነሱ በራሳቸው ፍላጎትና በራሳቸው ኃይል ምርጫ እናካሄዳለን በማለታቸውና እኛ የሌለንበት ጥምረቱ ያላወቀውን ተግባር በመፈጸማቸው ይሄንንም ለማዋየት 2 ጊዜ ጥሪ አድርገን ለመገኘት ፈቃደኛ ባለመሆናቸው ሁለቱን በዚህ ምክንያት በደንባችን መሰረት ከጥምረቱ ሰርዘናል። የኢትዮጵያ ፌዴራሊስት ኃይሎች ጥምረት በኮቪድ-19 ወረርሽኝ ሳቢያ አገራዊ ምርጫ መራዘሙ ተገቢ መሆኑን የገለጸ ሲሆን አገራዊ ፋይዳ ባላቸው ተግባራት ላይ ተባብሮ ለመስራት ዝግጁ መሆኑንም አስታውቋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት የሥራ ጉብኝት ወደ ሱዳን አቀኑ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት የሥራ ጉብኝት ወደ ሱዳን ማቅናታቸውን የአገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ አስታውቀዋል። ፕሬዝዳንት ኢሳያስ ወደ ሱዳን ያቀኑት በሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብደላ ፋታህ አልቡርሃን ጋባዥነት መሆኑን ገልጸዋል። የፕሬዝዳንቱ የሱዳን ጉብኝት የሁለቱን ሀገራት ግንኙነት ማጠናከርና በሂደት ላይ ያለውን ቀጠናዊ ትብብር ማስቀጠል ላይ ያተኮረ መሆኑን የማስታወቂያ ሚኒስትሩ ጠቁመዋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላይ እንደዚሁም የፕሬዝዳንቱ አማካሪ የማነ ገብረአብ ከፕሬዝዳንቱ ጋር ወደ ሱዳን ማቅናታቸውን ገልጸዋል። በአፍሪካ የኮቪድ-19 መከላከያ ክትባትና መድኃኒት ሲገኝ ለአህጉሪቱ ተደራሽ ለማድረግ የቅድመ ዝግጅት ስራ ላይ አተኩሮ መስራት የግድ መሆኑን የአፍሪካ ህብረት አሳሰበ። ወረርሽኙን ለመቆጣጠር የሚያስችሉ ክትባቶችና በሙከራ ላይ ያሉ ቢሆንም በአፍሪካ ሀገራት እየተከናወነ ያለው የመከላከል ስራ
አሁን ላይ ስኬታማ መሆኑ ተነግሯል። ነጻነት ወርቁ ተጨማሪ አላት። የዓለም የጤና ድርጅት ዋና ዳይሬክተር የደቡብ አፍሪካው ፕሬዝዳንት እንዲሁም ሌሎች ባለድርሻ አካላት የተሳተፉበትና ስለ ኮሮና ወረርሽኝ የሚመክረው ኮንፈረንስ